የኤም ሎግ ወይም ሎግ ኤም 0.8175 ነው ተብሎ ቢሰጠን እና ኤም ስንት እንደሆነ ማወቅ ብንፈልግ አንድም ሎግ ተብሎ ምንም ቤዝ ሳይሰጥ ኤም ከተባለ ቤዙ 10 መሆኑን በማስታወስ ወደ ኤክስፖነንት ቀይረን 10 ርቢ 0.8175 ኤም ነው ብለን ይሄንን በዚህ መልክ ኤምን ማግኘት እንችላለን። እጃችን ላይ ካልኩሌተር ካለ ይሄን በቀላሉ ወደ ቁጥር መቀየር እንችላለን። እጃችን ላይ ያለው ቴብል ከሆነ ደግሞ ሎጋሪዝም ቴብል ደግሞ እጃችን ላይ ካለ 0.8175 የምትለዋን ወስደን የሱን አንቲሎግ እንፈልጋለን ኤምን ለማግኘት ኤም ኢኳል ቱ ግልባጭ መሆን ወደ ኋላ መሄድ ማለት ነው። ከቁጥሩ ተነስተን ወደ 0.81 በማለት ፋንታ ከ8.175 ተነስተን ወደ ኋላ ኤምን ፍለጋ መሄድ እንችላለን ማለት ነውና ይሄንን ለማድረግ መጀመሪያ 0.8175 የሚለውን እንከፋፍለዋለን። ምክንያቱም እዚህ ጋር ያለን ሎጋሪዝም ቴብል ስናየው በግራ በኩል ያሉት ቁጥሮች ሁለት ዲጂት ነው ያላቸው፣ ከነጥብ በኋላ 2 ዲጂት ነው ያላቸው እና በሱን አይቼ 0.81 ብዬ እንደዚህ ለብቻው አስቀምጣለሁ። ከዛ ከላይ ያሉትን ደግሞ ቁጥሮች ሳያቸው በአረንጓዴ ልበለው በሱ የተጻፈ አረንጓዴ ነው መቼም በአረንጓዴ የተጻፉትን ቁጥሮች ደግሞ ሳየው ሁለት ነገሮች አሉ። አንቲ ሎጋሪዝም ቴብል የሚል አለ፣ ሚን ዲፍረንስ የሚል አለ። ሁለቱም ግን ነጠላ ቁጥር ናቸው። 7ም ለብቻው ነው። 7 5 አድርጌ አንድ ላይ አልጽፈውም። ምክንያቱም 7 ነጠላ ቁጥር ሆኖ ነው የተጻፉትና ያናይቺ 7ን ለብቻው 5ን ለብቻ እንደዚህ ነጥላቸዋለሁ ማለት ነውና የመጀመሪያዎቹን ባለ ሁለት ዲጂቶች እሺ በዚህ ጋር አፈልጋለሁ 0.81 ሚል እስካገኘ ድረስ 8 እዚህ ጋር አለኝ። እዚህ ጋር እመጣለሁ። ከዚህ በኋላ ይሄንን መደዳ ይዤ 7 ጋር እስከምደርስ ድረስ ከተለዋለሁ። 7 ጋር ስደርስ ይሄን ቁጥር አገኛለሁ 6.561 የሚለውን ምን ያህል እንደሚታይ ብቻ እዚህ ጋር ስደርስ እነዚህን ሁለቱን ተከትዬ 6.561 የሚል አግኝቻለሁ። የተሰጠን ቁጥር 0.817 ብቻ ቢሆን ኖሮ ጨርሻለሁ። እዚህ ጋር መቆም እችላለሁ። 8.5 ባይሰጠኝ ኖሮ ማለት ነው። 817 ብቻ ቢሆን የተሰጠኝ ይሄ ነው መልሴ ብዬ እዚህ ጋር መቆም እችላለሁ። ነገር ግን 5 የምትለው አስለቀረች። እሷን ደግሞ ለማስገባት መልሳችን ላይ ግምት ውስጥ ለማስገባት ሚን ዲፍረንስ የሚለው ጋር ሄጄ በዛው መደዳ ላይ እዚህኛው ጋር ደግሞ ወደርሺ 5 የምትለው ላይ 5 የሚለው ላይ እስከደርስ ድረስ ከላይ በኩል 5 ከጎን ደግሞ 0.81 በሚለው መደዳ ላይ ሄጄ ምን ጋር እንደምደርስ አያለሁ። እዚህ ጋር 8 ጋር ደርሻለሁ። ከዚህ ደግሞ 8 አግኝቻለሁ። ታዲያችን 8 ወስጄ እዚህ ጋር ያለኝ የመጨረሻው ቁጥር ላይ ደምራታለሁ። ይኸው 8 በማለት ፋንታ 0.008 አድርጌ ማለት ነው። እንዲህ አድርጌ ደምራትና የመጨረሻዋ ላይ ነው የምደምራት። ምክንያቱም እርግጠኛ ያልሆንበት መጠን ነችና 0.008 ላይ ቢያርኪ እንደዚህ መጨረሻው ጋር ሄጄ ደምራታለሁ። ይሄ ሲደምር
9.6 ብዙ አልራኩም፣ ግን 6.569 የሚል ከቅድሞ የተለየ መልስ አግኝቻለሁ ማለት ነው። እና አሁን 5ንም ስላስገባው ከግምት ውስጥ መልሴ ተሟልቷል ብዬ አንቲሎግ ኦፍ ኤም ወይም አንቲሎግ ኦፍ 0.8175 6.569 ነው ብዬ ማስቀመጥ እችላለሁ ማለት ነው። ተመሳሳይ መልስ እናገኝ እንደሆነ ደግሞ ለማየት ከፈለጋችሁ ምናልባት ለማስተያየት የሚጠቅም ከሆነ 10 ርቢ 0.8175 ኤም ነው ብለን ያገኘነው ጋር ሄደን ይሄም 6.569 ይሰጥ እንደሆነ ማየት እንችላለን። እና ከሰጣችሁ እንደዛ ኮሜንት ሴክሽን ላይ ብታስቀምጡልን